ወድቆ የተገኘው ሜሞሪ ማስታወሻ ክፍል 5 ቀን እስከ 6 ሰዓት ተምሬ እቤት መጥቼ ምሳ በልቼ ተመልሼ ደግሞ ገብቼ 7 ሰዓት ተኩል የምማርበት ትምህርት ቤት ተመዝግቤ ትምህርት ጀመርኩ። ቀን እስከ 6 ሰዓት ተምሬ እቤት ድረስ እጄን በወንድሜ ተይዤ እገባለሁ። ምሳዬን በልቼ ሌላኛው ወንድሜ መልሶ ከትምህርት ቤት አድርሶኝ ይመለሳል። 9 ሰዓት ሲሆን ቀድመው ከገቡት ወንድሞቼ አንዱ መጥቶ ወደ ቤት ይመልሰኛል። ይህ የዘወትር ስራቸው ሆነ። እኔም ያለ ሰው መንቀሳቀሱ እየተሳነኝ መጣ። ለሁሉ ነገር ሰው ፈልጋለሁ። ነገር ግን የኔ እኩዮች ቦርሳቸውን አዝለው ሰብሰብ ብለው ሲሄዱና ሲጫወቱ ሳይ ለምን እኔስ እንደነሱ አልቻልኩም? ከነሱ በምን እለያለሁ እላለሁ። በተለይ የምማርበት ትምህርት ቤት ለመኖሪያ ቤታችን ቅርብ ስለነበረና በአካባቢው ያሉት በሁሉም የኑሮ ደረጃ ላይ የሚገኝ ማህበረሰብ ልጆች በመሆናቸው አንዳንዶቹ እንደውም አብዛኞቹ የሚመጡት ጫማ ሳያደርጉ በእግራቸው ስለነበረ እቀናባቸዋለሁ። እኔ መሬት መርገጥ የሚፈቀድልኝ ቤታችን ተወልውሎ ልገባ ካልኩኝ ብቻ ነው። ታዲያ ትምህርት ቤት ግቢ ውስጥ ከተማሪ በስተቀር ማንም መግባት ስለማይችል ግቢ ውስጥ አንዳንድ ቀን ጫሜን ውልቅ አድርጌ በእጄ ይዤ በእግሬ እዘዋወራለሁ። ነገሬ ሁሉ የሚያየኝ አለማግኘቴ እደሰታለሁ። በቃ ለካ እኩል ነን፣ እኔ የምለየው ስለምፈራ ብቻ ነው የሚል አመለካከት አደረብኝ። ካልፈራሁኝ ለካ ሁሉንም ማድረግ ይቻላል እያልኩ ቤተሰቦቼ በእግሬ መሄዴን እንዳያውቁ እግሮቼን ቧንቧ ጋር ሄጄ አሳምሬ ታጥቤ በልብሴ አድርቄ ደብተሮችን በቦርሳዬ አዝዬ ለምሳ ስንለቀቅ ወደሚጠብቀኝ ወንድሜ ሳያየኝ ተደብቄ ሄጄ እጁን ያዝ አደርገውና እንሂድ እለዋለሁ። እንሄዳለን። ከትምህርቶች ሁሉ ከመጀመሪያው አመት እስከ ቀጣዮቹ 2 አመታት በጉጉት የምጠብቀው የትምህርት ክፍለ ጊዜ ስፖርትን ነበር። ምክንያቱም በምማርበት አካባቢ ያለው መጫወቻ ሜዳ አነስተኛ ገላጣ ስፍራ ለመሄድ ከትምህርት ቤት ቅጥር ግቢ በሰልፍ ወጥተን በእግራችን የ1-2 ደቂቃ የማይሞላ መንገድ ተጉዘን ከዛም ከደረስን በኋላ ስፖርት ጥቂት ሰርተን መሯሯጥ ስለምንችል ደስታዬ ወሰን የለውም። ያኔ ሁሉ ጓደኛዬ ሁሉ ወዳጄ ነው። ብቻ እንቀመጥ አይበሉኝ እንጂ ከልቤ ነው የማጫውታቸው። ላብ በላብ ሆነን ተመልሰን በውሃ ታጥበን ቀጣይ ክፍለ ጊዜ ካለ ተምረን ከሌለ ወደ የቤታችን ቦርሳችንን ይዘን እንሄዳለን። ታዲያ የዚህን የእድሜ ክልል ሳስብ የማስታውሰው አንድ ልዩ ነገር አለ። ሁል ጊዜ ተኝቼ እንቅልፍ ከመውሰዱ በፊት ወይንም ገና እራት እየበላን የግራ አይኔ ለብቻው ግጥም ያለ እንቅልፍ ይወስደኝና መግለጥ እቸገራለሁ። አብዛኛውን ጊዜ እራት የምመገበው በቀኝ አይኔ እያየሁ ግራ አይኔን አስተኝቼ ስለሆነ አባቴ አባቴን ያስቀዋል። ሁሌም አይኔን ለመግለጥ ሲታገልና ሲገለጥ ድፍርስ ብሎና ከተገለጠም በኋላ ባለመንቃቱ የማያይ አይኔ በመሆኑ ነው። አሁን ካደግኩኝና የሁለተኛ ክፍል ተማሪ ከሆንኩኝ በኋላ በድንገተኛ ህመም ዶክተሩ የትልቋ እማማ ልጅ መሞቱን ሰማን። ሚስት አግብቶና 2 ወንድ ልጆችን አፍርቶ እዛው ይኖር ስለነበረ ሚስቱ ባለችበት ከተማ የቀብር ስነ ስርዓቱ እንደተፈጸመ ሰማን። ሁላችንም አዘንን። አቤት እንዴት ቤተሰባችን እንዳዘነ አረሳው። እኔም እማማ ትልቋ ከጎዴ ከተማ እንደተመለሰች በለቅሶ ላይ ተገኝቼ የማማ ትልቋ ጓደኛ በመሆኔ ስለሞት ብዙም ባይገባኝም አስተዛዝኛታለሁ። ትምህርቴን ቀጥያለሁ። በጥሩ ውጤቶች አለፍኳቸው። 3ኛ ክፍል ስደርስ የበለጠ ጥሩ ውጤት ስላመጣው ደብል መምታት አለባት፣ ትምህርት ቤቱ ከአቅሟ በታች የሆነ ትምህርት እየወሰደች እንደሆነ የተሰማን፣ እሷ ጎበዝ ናት ብለው ከ3ኛ ክፍል 5ኛ ክፍል አስገቡኝ። እጅግ ተደሰትኩኝ፣ ተሸለምኩኝ። እናትና አባቴ ወንድሞቼ አሞቃቀሱኝ። በጣም ደስ አለኝ። በዚሁ ቀናት አካባቢ ገና ደስታዬ ከገጽታዬ ላይ ሳይጠፋ
5ኛ ክፍል የገባሁበት ሳምንት ውስጥ የጎረቤታችን ልጅ የሆነች ከኔ ተለቅ የምትለው ልጅ አልፌ ከእሷ እኩል ሆኜ አንድ ክፍል መመደቤን አልወደደችውም። በአጋጣሚ ወንድሜ ከመግቢያ በራችን አድርሶኝ እኔ እያንኳኳሁ ግራና ቀኙን እየተገለማመጥኩ እያለ ከኋላ የመታ ጀርባዬን ደልቃ መጥፎ ስድብ ሰድባኝ በእጇ አርድሻለሁ የሚል ምልክት አሳይታኝ የቤታቸውን በር ከፍታ ገባች። ከመታችኝ ዱላ ይልቅ ያሳየችኝና የሰደበችኝ ስድብ ከነ ድምጿ አልጠፋ አለኝ። ልክ እናቴ በሩን ስትከፍትልኝ ምልክቱን ደጋግሜ ምን ማለት ነው ስላት በመሳቅ ማን ያለሽ አለችኝ። እሺ ብዙ ስሜት የማይሰጥ ነው ማለት ነው በማለት ሸርሙጣ ብሎ መሳደብ ምን ማለት ነው ስላት ሸርሙጣ ምንድነው አለችኝ። ይሄኔ አጥብቃ ጠየቀችኝ። ነገርኳት። በእጇም ደልቃኛለች አልኳት። ለካስ ማታ እኔ ከተኛሁ በኋላ ምንነቱ የማይታወቅ ጸብ ከጎረቤት ጋር ተነስቶ ድንጋይ ተወራውረው ቤት ለቤት ተደባድበው የቤታቸው ጣራ ተመታተው ጣራቸው እስኪበሳ ድረስ ሀገር ተቀውጦ ነበር ያደሩት። ልጅቷ እልኋን በእኔ መወጣቷና አብሬያት መማሬም ያስከተለባት የስነ ልቦና ችግር ተደማምሮ ነውና ወዲያ ረስቼ ተውኳት። ግን ለምን አለችኝ? ምን ማለት ነው አልኩ ለራሴ። ከጥቂት ዓመታት በኋላ የመንግስት ለውጥ ሆነና አባቴ ከሚሰራበት የመንግስት የኮንስትራክሽን መስሪያ ቤት ከስራው ተሰናበተ። ብቻ እነሱም አይደሉ ያሰናበቱት፣ አሰራራቸው ይመስለኛል። አባቴ ከላይ ወይኔ ተጣፍቷል እዚህ ጋር ቀና ብዬ መኝታዬ አልጋዬ ላይ ሆኜ ተጣራሁ። በመንገዳችን አቅራቢያ ሲዘዋወሩ አንዳንድ ሰዎች ይቺ ልጅ ስታምር እያሉ ይስሙኝና ወይኔ መልኳ ደስ ሲል ማንን ነው የምትመስለው ግን ይላሉ። ይሄ ነገር ሁሌም ለኔ አሳሳቢ ነው። ምን ማለት ነው? ማንን ነው የምትመስለው? ያው ቤተሰቤን ነዋ እላለሁኝ። በዚህ መሃል ሊገባኝ ያልቻለ ከተማችን የሆነ የሰላም ያጣበት ጉዳይ ተፈጥሯል። የአባቴ ከስራ መውጣት ያስከተለው ዘርፈ ብዙ ችግር አንድ ብሎ በወሩ ጀመረ። ስራው ደግሞ የበረረ ያህል ጠፋ። እንዴት ናችሁ ብሎ ችግር ገባ። ከችግሩ አገባብ አስከትሎ ፍቅር ጠፋ። ነጋ ጠባ ነው